ዋው 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 ብያለሁ። በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን በእውነት እንደዚህ ለመሳቅ፣ ለመጫወት፣ ለመደሰት ያንቺን ድካም ስንፈልግ ለነበርን ሁሉም የእናንተ ተከታታዮች በሙሉ ማለት ነው ሁላችሁንም እንግዲህ እንኳን ደስ ያላችሁ ላለሁኝ እኔ በጣም ደስ ብሎኛል ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛልኝ በያላችሁበት ሰዓት አቆጣጠር። ሁሌም እንደምለው ሰላማችሁ ብዝት ስት ይበልልኝ፣ ሀገራችን ኢትዮጵያ ሰላም ያድርግልን እያልኩኝ ዛሬም በሌላ ቪዲዮ መጥቼላችኋለሁ። ቪዲዮ በጣም ደስ የሚል እናንተም ስጠብቁት የነበረ ሄርሚ የት ደረሰች? ምን ሆና ይሆን? ማንስ ነው ያገታት? የትስ ነው ያለችው? እያላችሁ እንግዲህ ሁላችሁም እየተጨነቃችሁ ነበር ከኔ ጀምሮ ማለት ነው። ዛሬ ደግሞ እንኳን ደስ ያላችሁ። ደስ 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 ይላል በጣም ማለት ነው። የኔ እናት በጣም ነው የምታሳዝነው እና በሰላም ተገኝታ ከአብርሃም ጋር ሲገናኙ መጀመሪያ ላይ ቪዲዮ አሳይቻችኋለሁ ማለት ነው። ማየት ማመን ነው አይደለም የሚባለው እና በማስረጃ መጥቼላችኋለሁ። በጣም ነው ያሳዘነችኝ። ምን ሆና እንደሆነ እስካሁን ድረስ የቆየችበትን ችግርሽ ምንድን ነው? ምን የተፈጠረ ነገር አለ? አስረጂኝ ብሎ ሲጠይቃት እንግዲህ እንዳያችሁት ምንም የሆንኩት ነገር የለኝም፣ እንደዚህ ብለህ ጠይቃ አታስጨንቀኝ፣ መናገሩ ለእናንተ አስፈላጊ ላይሆን ይችላል፣ ስለዚህ ተውኝ ልረጋጋን ነው የመረጠችው ማለት ነው። ነገር ግን በጤናዋ እንዳልሆነ ወዳና ፈቅዳ ሆን ብላ እንዳላረገችው ሁኔታዋ ያስታውቃል። ለአብርሃም ሰፍ ብላ የምትጠመጠምበት ሴት በድንጋጤ ደንዝዛለች ማለት ነው። እሱ የሚሄድበት የሚያደርገው የሚይዘው እና ያጣው ለምን ደንግጧል ማለት ነው። ምክንያቱም እንዴት እንደከረመ ታውቃላችሁ። ምግብ እህል ውሃ ሳይቀምስ እሷን በፍለጋ ስቃይ ላይ ነው የነበረውና ሲያያት ድንዝዝ ብሎ በጣም ነው የደነገጠው። እያለቀሰም ነበር ማለት ነው። ከምር በጣም ነው ያሳዘነኝ። እንደ ሴት ልጅ እንግዲህ እያለቀሰ ነው የተቀበላት። እሷ ደግሞ ካለችበት ጭንቀት የተነሳ ይመስለኛል እንደ በፊቱ ፋስት አልሆነችልኝም ለእኔ ማለት ነው። እና ምክንያቷን ራሱ አውጥታ መናገር አልፈለገችም። አያቸው አስተዋይነቷን። ለምን እዚህ ጋር ብትናገር እንደዚህ ነው ብላ ብትናገር ምን ይመጣል? መጣላት ይመጣል ከሱ ጋር ማለት ነው። ያገቷት ሰዎች ብትናገር ይሄ ነው ብላ ብትናገር እሱ ጋር ጸብ ይፈጠራል ብላ ስላሰበች ለጊዜው እንግዲህ ደብቃለች። የሆነችውን መናገር አልፈለገችም ማለት ነው። ለአቤልም ለአብርሃምም አልተናገረችም። አቤልም እንግዲህ እኔ ስጠይቃት ራሱ ምንም እንዳትለኝ በዚህ ሰዓት ምንም እንዳትጠይቀኝ ብላኛለች ነው ያለው። ከዛ አብርሃምም ሲጠይቃት ይሄ ነው መልስ ነው የመለሰችው። ይሄንን መንገሩ ለእናንተ አስፈላጊ አይደለምና አሁን አትጠይቀኝ፣ አታስጨንቀኝ በምትለው ሰዓት ግን ደህና ነሽ እያለ እንዳያችሁት እያገላበጠ ነው ሰውነቷን ሁሉ እያየ የነበረው ማለት ነው። ምስኪን አላመነም። እሷ እንደሆነች ሁሉ እያያት አላመነም ማለት ነው። አስባችሁታል? ከጠፋች እኮ እንግዲህ 10 ምናምን ቀን እያደረገች ነው ቆየሽ ማለት ነው። ከዛሬ ነገ እየተባለ እንግዲህ እስከዚህ ድረስ ሰዓትና ቀናቶች ቆይታን የተገኘችው የሚያደርገው ጠፍቶበታል ማለት ነው። በድንጋጤ አብርሃም ከምር በጣም ነው ያሳዘነኝ። እንደ ሴት ልጅ አለቀሰ ማለት ነው። ስንት ፈተና በእውነት ይሄ ፍቅር እኮ ግን በጣም መጥፎ ነው። እሱን ለማግኘት ብላ ስንት መስዋዕት እያሳለፈች ነው የኖረችው ታውቃላችሁ። ኮሜንታሮች ሲሰድቧት፣ ያቺ ዚፍጥ ስትሰድባት በወር ውስጥ ጠብቂ ታለቅሻለሽ፣ በሁለት ወር ውስጥ ጠብቂ ታለቅሻለሽ እያለች እንግዲህ
በዛም በዚህም የሚመጣ አስተያየት ችላ እና ተቋቁማ እስከዚህ ሰዓት ደርሳለች። አሁን ደግሞ በመሀላቸው ይሄ ነገር ሲፈጠር አስባችሁታል? የፍቅር ወይም ደግሞ የጽናት ጥግ ነው ማለት ነው። ይሄን ሁሉ ተቋቁመው እሱም እየፈለጋት ነበር። እሷም እንግዲህ ከታገተችበት ስትወጣ በቀጥታ እሱን አግኝተዋለች ማለት ነው። እና እንኳን ደስ ያላችሁ እላለሁኝ። ለሁላችንም እንደዚህ የሚያምር ፍቅር በፍቅራችን የምንጸና ለፍቅራችን ሟች አድርገን እንደነ ሄርሚና እንደነ አብርሃም ማለት ነው። በእርግጥ በዚህ ሰዓት ሁሉም ያስመሳይ ፍቅር ነው ያለው። እነሱ ራሱ እውነት እኔ ያኔ በቃ እነሱ ነኝ ማለት ነው። እውነት ሁሉ አይመስለኝም። ድራማ እየሰሩ ነው የሚመስለኝ 50% ነኝ ማለት ነው። እና ሁሉም ሰው ከካሜራ ፊት ለፊትና ከካሜራ ጀርባ የሚኖረው አኗኗር አንድ አይደለም። ለካሜራ ሌላ ሰው ነው፣ ከካሜራ ጀርባ ደግሞ ሌላ ሰው ነው። ከእንደዚህ አይነት ፍቅር ይጠብቀን እላለሁኝ ውዶችዬ። እና ደስታችሁን ግን ሁላችሁም እንድታካፍሉኝ እፈልጋለሁኝ። እኔ ግን እውነት ለማውራት በጣም ነው የምላችሁ። እኔ በጣም ነው ደስ ያለኝ። ቪዲዮውን እንዳየሁት ነው ለእናንተ ቪዲዮ የሰራሁላችሁ ማለት ነው። ደስታዬ ልነግራችሁ አልችልም። ልክ አለ አይደለ? የራሳችሁ የሆነ ሰው የራሳችሁ እህታችሁ ወይም ደግሞ የራሳችሁ ጓደኛ አለ አይደል? እንደዛ አንድ ሰው እንደተለየኝ ነገር አድርጌ ነበር እኔ ያሰብኩት ማለት ነው። ሄርሚ ደብዛዋ ሲጠፋ እኔ ከዛሬ ነገ ትወጣለች፣ ያው ድራማ አይደለ? ነገ ትወጣለች፣ ከነገ ወዲያ ትወጣለች እያልኩኝ እንግዲህ ቀናቶች አስቆጠሩ ማለት ነው። ቀናቶች ሲቆጠሩ ሀሳቤም እየጨመረ መጣ። አንድ አግተዋት ነው፣ ሁለት ደግሞ ፍቅሩን አለመፈለግ አይነት አለ አይደለ? ሳትፈልግ ቀርታ እሱን ለመሸሽ ነው። ሰውም እያለ ያለው እንደዛ ነው። ቪዲዮ አይታችሁ ከሆነ እንደው ሰው እኮ ግን በዚህ ልክ ነው ስራ ያጣው። ምን እንዳደረጉ ቪዲዮ እኔ አይቻለሁ ዛሬ ማለት ነው። ሄርሜላ ከወንድ ጋር ተገኘች ብለው ያን ወንድ እንደዚህ ከወደኋላ መተው እያነቁትና ሎኬሽን ተልኮልናል ብለው እሷን ሳያሳዩ ወንዱን ብቻ ማለት ነው። ወይ ጉድ! በቃ በታዋቂ ሰው ብቻ ሆነ የሚሸቀለው አይደለ? ትልልቁ ዩቱበር ትንንሾቹ ዩቱበሮች ያው በታዋቂዎቹ ሆኗል የምንሸቀለውና የማይሆን ነገር የማይሆነውን የማይታሰበውን ከአብርሃም ጋር ሳይሆን ከሌላ ወንድ ጋራ ሄዳ ነው። አንድም ደግሞ ወደ ሀገር ውጭ ከኢትዮጵያ ውጪ ልትወጣ ነው እየተባለ እየተወራ ነበር። የሚያስወጧት እነማን ናቸው? እነ ሩታ ናቸው። ከሀገር ሊያስወጧት ነው ይላሉ። እንደገና ከወንድ ጋር ሆና አብርሃምን ክዴታው ነው ይላሉ ማለት ነው። ሰው ብቻ በመሰለኝ እና በመሰለኝና ዝም ብሏል አይደለ? በግምት በመሰለኝና በደሳለኝ ማለት ነው። ብዙ ነገር እያወሩ ነበረ። እንግዲህ ያን ሁሉ ተቋቁማ ዝምታዋን ሰብራ ወጥታለች ሄርሚ ማለት ነው። ግን አለባበሷ እውነት ታስራ እውነትም ተደብድባ እውነትም ደግሞ እንደዚህ አስረዋት ከሆነ እንዴትም እንደዚህ ለብሳ መጣች አልኩኝ ማለት ነው። በቃ ያጠራጥራል እኮ ጋይስ። ያኔ ደብቀዋት እና እንዲሁ አግተዋት ከሆነ ዞሮ የመጣችው ዘንጣ ነው ማለት ነው። ዞሮ ግን ያም ሆነ ይህ እንኳን ደህና መጣሽ፣ እንኳን ከአብርሃም ጋራ በድጋሚ ተገናኘሽ፣ ተቀላቀልሽ እላለሁኝ ሄርሚዬ ማለት ነው። እኔ እንጃ ምን እንደምል አላቅም። ቀን ቪዲዮን እያየሁኝ እየሳኩ ነበር ብቻዬን ማለት ነው። ሄርሚ ዳኒንና ሩታን አግኝታ አዎ እናንተ ስታወሩ ነበር፣ ወደ ውጭም ደብቃችሁ ከሀገር ውስጥ ውጪ እንደምታወጧት እያወራችሁ ነው የነበረው። ብዙ ነገር ስለሷ ስድሉቱ ነበረ። ከድሎቱ ግን እኔ የለሁበትም በምትል ሰዓት ተራባክሽ እና ይሄንን ስንል ከሰማሽ አንቺም ከነገሩ አለሽበት ማለት ነው። ወዴት ነው የምሸሽው በሚሏት ሰዓት እኔ የለሁበትም፣ አዎ ስታወሩ ሰምቻለሁ፣ ነገር ግን ከምንም እኔ የለሁም ብላ
ፊት ለፊታቸው ዳኒና ሩታ ጋር ቆማ እየተናገረች ነበረ ማለት ነው። እና ግማሹ መሰለኝ ያወራል፣ ግማሹ በግምት ያወራል፣ ግማሹ ደግሞ ያልተፈጠረና ያልታሰበ ነገር ሆን ብለው ከሌላ ወንድ ጋር ናት እንዴት ተሳካላቸው እራሱ አላውቅም። በእውነት ሎኬሽን ከፍተው ምናምን እዚህ ቦታ ናት ብለውናል። እሷን ሳያሳዩ ያዘው እየተባባሉ የሆነ ቤት ውስጥ ማለት ነው ገብተው ልጁን ሲያንቁት ነበር ማለት ነው። ፍየል ወዲህ ቆዝምዝም ወዳ እንደሚባለው የተጠላለፈ ነገር ማለት ነው። ለመሸቀያ ስለሚፈልጉት ነው እንጂ እሷ ያለችበትን ታግታ የሚሆን እንዲሁም ደግሞ ዝም ብለው ለድራማው ድምቀት የሚሆን እሷ ራሷ ስትናገር ብንሰማ እንጂ ሰው ዝም ብሎ ያወራል ማለት ነው። ሰው ያለበት ሁኔታ የሚያውቀው ማን ነው? እሱ ራሱ ሰውየውና አንድ ፈጣሪ ነው። እንግዲህ ይመስለኛል እንዳልኳችሁ ካሜራ ላይ ሰው ፊት መናገር ያልፈለጋችሁ የራሷ ምክንያት ይኖራል። በቃ ይጣላሉ፣ ሌላ ነገር አስባ ይሆናል። ለራሱ ለብቻው ትነግረዋለች ብዬ አስባለሁ ማለት ነው። ከነገረችው ደግሞ እሱ ዝም አይልም ብዬ አስባለሁ። ሚዲያ ላይ ያወጣዋል ማለት ነው። ግን በዚህን ርቀት ሄዳችሁ የዚህን ያክል ተመልካችን የማስጨነቅ እናንተ መጨነቅ አግባብ አይደለም። በእርግጥ የኛ ሰው የሚያየው ይህን ነው። ደህና ነገር ሲፖሰት፣ አንድ ሰው ስለ ትምህርት ሲያስተምር፣ እንዲሁም ደግሞ መልካም ነገር ሲሰራ ላይክ ማድረግ የለም፣ ማበረታታት ነገር የለም። የሚወድላችሁ እናንተ ሄደች፣ ተሰቀለች፣ ሞተች፣ ከሌ እንዳረጋት፣ ከሌ እንዳረጋት፣ ከሌ ተራበ፣ ከሌ ተጠማ፣ ከሌ ይሆናል አይደለ? ዝቅታን ነው የምትፈልጉት እንጂ መልካም ነገር ደህና ነገር አይወድላችሁም። ይሄ ተጣሉ፣ ሄደች፣ አሉሽ የቡና ሀገር አይደለ ሀገራችን፣ ሀሜተኛ ጋር ነው ማለት ነው። እና ቡና እየጠጣችሁ እናንተ ከሌ እንዳለ ከሌት እንዳለ የሚለውን ስለሆነ የሚወድልን ከኔ ጀምሮ እነሱም መስራት የሚፈልጉት እንደዚህ አይነት ቪዲዮ ነው ማለት ነው። ግን ደግሞ ያኔ እያሰባችሁ ትንሽ ቢሆን እዛ ጋር ቤተሰብ ሊጨነቅ ይችላል። የቅርብ ቤተሰባችሁ እኮ እናት አባት እኮ ብቻ አይደለም፣ የቅርብ ቤተሰብም አለ አይደለ? እነሱ ኢትዮጵያ ውስጥ ላይ ያልሆኑ ማለት ነው። እና እነሱም እንደዚህ እንደ ተመልካቹ እኩል የሚጨናነቁበት አጋጣሚ ይፈጠራል። ተመልካቹ ደግሞ ከቤተሰብ በላይ ልክ እንደ ቤተሰብ ሆኖ ነው እንግዲህ እናንተን ሲከታተል ማለት ነው። ስለዚህ እያሰባችሁ ብትሰሩ ባይነኝ ማለት ነው። ዛሬ በመምጣትሽ ደስ ብሎኛል። ነገ የሚፈጠረውን ባናቅም እንግዲህ ምክንያትሽን ደግሞ ሲሆን ፊት ለፊት ካሜራ ላይ ብትነግሪን፣ ካልሆነ ደግሞ ከካሜራ ጀርባ ብትነግሪውና ባልሽ ቢነግረን ባይነኝ ማለት ነው። ምክንያቱም ስለ አንቺ መጥፋት ሁሉ ነው እየተጨነቀልሽ፣ ሁሉ ነው እያሰበልሽ አለው እና አንቺ የት እንደነበረሽ፣ ምን ስቃይ እንደደረሰብሽ፣ በማንስ እንዴት አገዝሽ፣ ምን ላይስ እንደነበርሽ ለተመልካቾች ማድረስ አለብሽ። ምክንያቱም እንደነገርኳችሁ ነው። ስለ አንቺ ስለ ሄርሜላ ሲጨነቅ የነበረው ሰው አብርሃም ወይም ደግሞ አቤል ብቻ አይደለም፣ በጣም ብዙ ሰው ነው ማለት ነው። ስለዚህ የአንቺን ሁኔታ ያለሽበትን የደረሰብሽን ሁሉም ማወቅ ይፈልጋል እና እባክሽን ሄርሜ ንገሪን እልሻለሁ። እባክሽ ንገሪን። በቃ ዝም አትበይ። የሁሉም ሀሳብ ስለሆነ ብትነግሪን ብታብራሪልን ደስ ይለኛል። በተረፈ በርቱ ባይኔ ማለት ነው። በቃ ስሩ። እኛም የሚወድልን እንደዚሁ አልሹ ስለሆነ በርቱ። እናንተም ድራማችሁን ቀጥሉ። እኛም እንግዲህ እናንተን እየተከተልን አለን ነው ምላችሁ። ሰብስክራይብ ላይክ እያደረጋችሁ